አሁን ይዤላችሁ የቀረብኩት አማርኛ የሥላሴ ቅኔ አተካከል ነው። ሁላችሁም ሼር፣ ላይክ፣ ፎሎ በማድረግ እንደተለመደው ለብዙዎች አዳርሱልኝ። የዩቱብ ገጼንም እንደዚሁ ሰብስክራይብ በማድረግ እንድትጀምሩልኝ በአክብሮት እየጠየቅኩ ቅኔውን እጀምራለሁ። ትታከም ኢትዮጵያ በልጇ ዶክተር ሐኪማችን በከንቲባችንም ሲስተር የአዲስ አበባ ንግሥቷ ወሬኛም ጦረኛ ገለልበል ከፊቷ ተጎድታለችና በእኛው እየተቃጠለ አንጀቷ የሚወዳት ሁሉም በውበቷ ኢትዮጵያ እናት አንዲት ለእናቷ እንስማማ ይትረፍ ሕይወቷ መልሰው ትታከም ኢትዮጵያ በልጇ ዶክተር ሐኪማችን በከንቲባችንም ሲስተር የአዲስ አበባ ንግሥቷ ወሬኛም ጦረኛ ገለልበል ከፊቷ ተጎድታለችና በእኛው እየተቃጠለ አንጀቷ የሚወዳት ሁሉም በውበቷ ኢትዮጵያ እናት አንዲት ለእናቷ እንስማማ ይትረፍ ሕይወቷ የሚል ነው ገጸ ንባቡ። እንግዲህ በአንድ ቅኔ ውስጥ ገጸ ባህሪ ያለ ሶስት ገጸ ባህሪዎች አሉ እዚህ ውስጥ። አንደኛው በጣም በውበቷ በመልኳ የምትደነቅ እናት እንዲሁም ደግሞ ዶክተር እና ሲስተር ልጆች አሏት። ነገር ግን በሕክምና ያልተረዳች አንዲት ታማሚ እናትን እንመለከታለን ማለት ነው በመጀመሪያው። በሁለተኛ ደረጃ ደግሞ ምንድን ነው እናሳክማት፣ በእኛ ተጎድታለች፣ ሕይወቷን እናትርፍ የሚል ደግሞ ገላጋይ መሰል ምክር ሰጪ ደግሞ ገጸ ባህሪ ያለ እዚህ ውስጥ በሁለተኛ ደረጃ። በሶስተኛ ደረጃ ግን የተለያየ አሉባልታ በመስጠት ለሕክምና የሚበቃ አይደለም ወይንም ሕክምና የሚወድ አይደለም በሽታዋ በማለት አሉባልታ ትችት በመስጠት እንዳትታከም የሚያደርጓት ሌሎች ደግሞ ገለልተኞች ገጸ ባህሪዎች እንዳሉ ያመለክታል ማለት ነው። በሶስት ገጸ ባህሪ ከፍለን እናየዋለን ማለት ነው። እንግዲህ ምንድን ነው ዋናው ወደ ወርቁ ወደ ምስጢሩ ስንሄድ አሁን በሀገራችን እየታየ ያለው የሰላም እጦት በተለይም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ትልቅ የስደት፣ የመገደል፣ የጭፍጨፋ እንዲሁም ደግሞ ከቀያቸው ከሀገራቸው ክርስቲያን በመሆናቸው እየተሰደዱ እንደሆነ በተለያየ ሶሻል ሚዲያም እየሰማን ነው። ተጎጂዎቹ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ናቸው። እንግዲህ ምንድን ነው ሰው አንዱን ለአንዱ በመስጠት ሳይሆን የአንዱን ሸክም አንዱ በመሸከም ነው። በመንግስት የሚጎድለውን ሌላው ህዝቡ ደግሞ በመተባበር ከመንግስት ጎን በመሆን የመንግስትን ሸክም በማቅለል መንግስትን ደግሞ የህዝቡን ጉዳይ በማየት ካልሆነ በስተቀረ አንዲት ሀገር ልትድን ወይንም ልታድግ አትችልም። ምክንያቱም አንዲት እናት የምትታከመው በልጆቿ ርብርብ ታክማ ህይወቷ እንደሚተርፍ ሁሉ ሁሉም ተረባርቦ ኢትዮጵያ ሀገራችንን መተኪያ የሌላት እናታችን ልናተርፋት አንድ ሆነን ልማቷን በማስቀጠል ማንም ሳይጎድል ማንም አንድ ኢትዮጵያዊ በግፍ የሚገደል የሚሰደድ በማንነቱ መከራ የሚደርስበት መኖር የለበትም የሚል ነው። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አባቶች የበላይ ጠባቂዎች በየሀገረ ስብከታቸው አንድ ምእመን መታረድ የለበትም፣ አንድ ምእመን መሰደድ የለበትም። ምክንያቱም ሐዋርያ ናቸው፣ ጠባቂዎች ናቸው። ለመንጋቸው ለበጎቻቸው መጠበቅ ስለሚገባቸው አንድ የበግ ባለሀብት የሆነ በግ ያለው ሰው ለጠባቂ ቢሰጥ ጠባቂው ቢያጎድልበት ምን ያህል እንደሚናደድ ምን ያህል እንደሚበሳጭ በዛም አደራ በሰጠው ሰው ላይ ምን በደል እንደሚያደርስ መገመት ይቻላል። ይሄ ደግሞ አደራው ከእግዚአብሔር ስለሆነ መንግስትን በመተቸት መንግስትን ህዝብን እንዲህ በመለያየት የሚመጣ ለውጥ የለም። በወሬም በጦርነትም በጎጠኝነትም በቋንቋ ልዩነትም ሀገር አትገነባም። አንድ በመሆን
ሀገራቸውን ያሳደጉ ሰዎችን ሀገራትን መመልከት እንችላለን። አንድ በመሆን ልዩነታቸውን ትተው በመመካከር በማሳደግ ሀገርን አሳድገዋልና በእውነት በዚህ ሰሞን የሚሰማው የክርስቲያኖች ስደትና እልቂት መታረድ በጣም ያሳዝናልና ክቡር ጠቅላይ ሚኒስትራችን ዶክተር አብይ በዘበኖት እንዲህ ያለ ሲደርስ በእውነት የታሪክ ጠባሳ ነውና ይህንን ሊያስተካክሉ ይገባል የሚልም ልክ እንደ አዲስ አበባ በእውነት ከንቲባችን ወይዘሮ ክብርት አዳነች በአዲስ አበባ ሰላም፣ ጸጥታው፣ ሁሉ ነገር የሰፈነ የተስተካከለ እንደሆነ የክልል መንግስታትም ክልሎቻቸውን እንደዚሁ በሰላም በፍቅር መምራት እንደሚገባቸው ነው። ሃይባይ አባትም ሊኖር ይገባል የሚል ነው። ይህን እንደው ላቀርብላችሁ የቻልኩት ይህን ቅኔ በዚህ ተሰምቶኝ ነውና ሁላችንም በሀገራችን ያገባናል፣ ልንመካከር፣ ልንወያይ ይገባል። ዘረኝነት፣ ጦረኝነት ህዝባችንን ነው የምንጎዳው፣ ወገናችንን ነው የምንጎዳው። ስለዚህ ወደ ልባችን እንድንመለስ የሚያስገነዝብ ነው። በመንግስትም ደረጃ ያላችሁ መሪዎቻችን በርህራሄ ህዝባችሁን ተመልክታችሁ ማንም ሊሞትባችሁ ሊጎድልባችሁ አይገባም። የመረጣችሁም ያልመረጣችሁም ህዝባችሁ ነው። ከእግዚአብሔር በታች እግዚአብሔር ወክሏችኋልና ማንም ሊጎድልባችሁ አይገባም የሚል መልእክት ለማስተላለፍ ነው። ይቆየን። ቅኔያችን ይቀጥላል። ሼር፣ ላይክ፣ ፎሎ፣ ሰብስክራይብ እያደረጋችሁ ሁላችሁም ለሚዲያውን ሰፋ እንድታደርጉልኝ በአክብሮት እጠይቃለሁ።